ፖርኖግራፊ በሚመስሉ ነገሮች ጋር ልታነካኩኝ ምናምንም እነዚህ በህይወት ዘመን የማይገኝብኝ አንገታችሁን የማላስደፋችሁ አንገቴንም ቀና አድርጌ በኮንፊደንስ የምናገር ይህንን ነው። ማንም ምንም ሊያመጣብኝ አይችልም። አለስ እንደለመዳችሁት ኤአይ ሰርታችሁ ይዛችሁ ካልመጣችሁ በስተቀር በዚህ እንኳን የሚዲያውን ሰው አይደለም። በነገራችን ላይ ኤአይ ስትይ ምን አለች የሰማነው ቃል በቃል ኤአይ ተሰራ እንዳት ኤአይ ጥቁር አይሰራም አለች። አይሰራም እንዴ ጉቺዬ? ያው አላቀራችሁ ስለማታውቂያለሽ እንደዚህ ነው ያለችው ቃል በቃል። አይ ብለሽ አታሳብቢ። አይ ውይ እንበለው እንዳው ጥቁር ሙሙ አይሰራም በዚህ እንዳታሳብቢ ብለው ሲያወሩ ሰምተን አይሰራም እንዴ ብለን ነበር። አላውቅም። ቴክኖሎጂውን በደንብ የሚያውቁ ልጆች ወይም ደግሞ የአይቲ ባለሙያዎች የሆኑ ሶፍትዌር ኢንጂነሪንግ ላይ የሚሰሩ ሰዎች ምናምን ከኮምፒውተር ጋር በተገናኘ ጥልቅ እውቀት ያላቸው ሰዎች እነሱ ያውሩ። ብዙም እውቀቱ ስለሌለኝ ያለ እውቀት ገብቼ መደበላለቁ ባልታጠበ እጅ ማብኳት ነው የሚሆንብኝ። እና ኤኒዌይስ እነዚህ ነገሮች መቼም በዚህኛው ደረጃ አንገቴን ለማስደፋት ለመምጣት እንዳታስቡ። ይሄንን የምለው በደንብ አድርጌ ነው የምነግራችሁ። ኦልሞስት 5ኛ ዓመት ቲክታክ ላይ ኖ ዋን በእንደዚህ አይነት ጉዳይ አንስቶኝ አያውቅም። ኖ ዋን የዛሬ 3 ቀን በዚህ ልክ ፎክሬባችኋለሁ። ላይቬ ላይ ህዝብ እየሰማ አታመጡም እያልኩ ስለተናገርኩ አመጣን ከሆነ እንደው እላፊ ወረድሻት በሉኝና እንደው ዓለም ላይ ያለ ወንድ ሁላ ቢያልቅ አሳረኛው ላንተ አልክ ልክ የለህም ከሆነ ደግሞ ለምን ኢንጆይ አታረገውም? አትመታበትም እንዴ? ምን ይዞ አስመጣክ ሚዲያ ላይ ማለት ብልግና ከኛ ወዲያ ላሳር መናገር ካለብን ማንናገረው ክብር ነው። ማንናገረው ወርደን እንዳንወርድ ነው። እናንተ ወርዳችሁ ምንም አላመጣችሁም። የየሪከርደሩ የየዩቲዩቡ መሸቀያና መሸቀያን የሆናችሁት። እኔ ባይዘው የጭልጭል የምትል ተስፋለች። እሷን ማደብዘዝ አልፈልግም። ያ ደግሞ ልጄ ዲስኤብል ነው ምናምን ብላችኋል። ልጄ እግዚአብሔር ይመስገን ጤነኛ ልጅ ነው እግዚአብሔር የሰጠኝ ጤነኛ ልጅ። እግዚአብሔር የስራውን ውጤት የማይበት የማመሰግንበት የ2ኛ ክፍል ተማሪ ማሚዬ ሲል ራሱ የሚያሳሳ ልጅ ነው ያለኝ። ቆንጅዬ ልጅ እግዚአብሔር እስከ መጨረሻው ያሳድግልኝ። እናት ሆናችሁ ስለ ልጅ ዲስኤብልነት ገስት ላይ ተቀምጠሽ አወራሽም አስወራሽም። እግዚአብሔር ግን ልጆችሽን ያሳድግልሽ። እኔ አማንና ባርኮንን በዛ ልክ አላወራም። ልጆቼን ኢንሳይን ብላለች ብላችሁ ስትጠይቁኝ አይንሳት ብያቸዋለሁ አይደል? እሷን ግን አንደበቷን ይዝጋው። አንደበትሽ ይዘጋ። በምልክት አውሪ አንቺ። ልጆቹ ግን ምንም አይሆኑ። አንቺ በምልክት አውሪ፣ አንደበትሽ ይዘጋ። እኔ ልጆችሽን አይደለም። የትኛው ፕሮፌሽናል ስራ እንዳኮራችሁን ያላቅም። የሰራሽውን አብረን ሰርተነዋል። የሰራሽውን አብረን የሰራ ነው። ካንቺ ወስደን ባይዘው ከሷ ወስደን የሰራ ነው። ይሄን ስራ እሷ ነበረች። እሷ ስትሰራ ከሷ ቤት የጀመር ነው። ካንቺ ወስደን እኛ ሰርተን እኛ ሳንቲም ያዝንበት። እግዚአብሔር ይመስገን ጥሩ ሳንቲም ያዝንበት። አንቺ ምን አደረግሽ? ኤቭሪ ናይት ከፋጡማ ቤት፣ ከዲጃ ቤት፣ ከከዲጃ ቤት ከበደች ቤት፣ ከከበደች ቤት አየለች ቤት እያልሽ ብሩን ስትበየው አድረሽ የሰራሽው አልቆ ከኪስሽ ትከፊ ነበር። እኔ ግን የያዝኩትን ይዤ ነበር የምተኛው። ልዩነታችን ይሄ ነው። እኔ ልጆችሽን እንዲሆኑ እንዲናቸው አልልም። ከኔ አፍ በልጅ ደካማ ጎኔ ነው። እናንተ የሞተ ሰው በህይወት የሌለ አስወጣሽ አስለጠፍሽ። በህይወት ኖሮ ብታመጪውም አይደንቀኝም። እንኳን በህይወት ሳይኖር ኖሮ ብታመጪው አይደንቀኝም። ያ የሚያሳፍር ባክግራውንድ ከኋላም ከፊትም አታመጪብኝም። ለእናንተ የምነግራችሁ ነገር ምንም የሚመጣም የምሸማቀቅበትም የማፍርበትም ነገር የለም። ከመድኃኒዓለም በላይ ደግሞ ማንም የለም። ቀሪውን ፍርዱን ለመድኃኒዓለም ነው የምትተው። አንቺ የምትጠሪው ቅዱስ ሚካኤል እኔም ጋር አለ። ዓለም የሳቀው ዓለም እጁን ያስገረመው ዓለም እጁን ባፉ የጫነው ባንቺ ነው። 3 ወር ትጮሂ ነበር። አሁን እንደገና ሌላ 3 ወር እንደ ፍርድ ቤት እኔ ፈረድኩብሽ።
በትላንትናው በኔ ንግግር ደግሞ 3 ወር ሌላ 3 ወር እንድጮይ እንዳታቆሚ ሌላ 3 ወር ፍርድ ፈርጄብሻለሁ እንድጮይ ከ3 ወር በኋላ ደግሞ አጠራቀም አንዴ ደግምሻለሁ እንደገና ሌላ 3 ወር ሌላም አጀንዳ አይኖርሽም ሌላም ስራ የለሽም እኔ 3 ወር ሙሉ እርምጃ በእርምጃ ስገቢ ስትወጪ ካንቺ ጋር ልመላለስ እግዚአብሔር በሚያቀው እዴ እኔ ሸቀላለሁ ስቃለሁ ጫወታለሁ የሚወደኝ ነፍ ነው ነፍ ዲያስፖራ ውሎ ይግባ ላንቺ የሚሰጥ ዲያስፖራ ለኔ የሚሰጣል ደሞ ከድሬ ልጅ ወዲያ ላሳር ካረርጊ ወዲያ ላሳር ደሞ ለጫዋታ ደሞ ለወሬ ከኛ ወዲ ስንናገር አይደል እንዴ ህዝቡ ኡኡ ብሎ ጊፍቱን የሚያወርደው አንቺም ከኛ ቃል ወስደሽ አላግጠሻል ደሞ ካረርጊ ልጅ ወዲያ ላሳር ነው አመልሽ ለንግግርም ከሆነ ደርዝሽ መችኔ እንዳንቺ በብልግና ሰድብሻለሁ መች ወርጃ ያወርደ ንግግሬ እኮ ነው ያሳበደሽ ለሊቱ ሙሉ አጓራሽ የእንትና የማን ነው ገለታ ዘር ያለብሽ ይመስል የያምቧለለው ታናሽቱን ይመስልሽኝ እኔማ ሰው እንዴት ከጧት እስከ ማታ እስከ ከሳት ይጮሃል እኔ እንደዛ አልጮህም ሄለም ቤት ስለተጠራው ነው የመጣሁት እንዲህ ብለሻል ደግ አረኩ እንኳን አልኩ ለወንድ ብርሽን ሰተሻል ደግ አረኩ እኔ ከወደድኩት እቃው ላይ ለምን ዳይመንድ አላስርለትም አቦ ምን አገባሽ አንቺ ስትራክ ልገዢ ተፍ ስትያል ነበር እንዴ አልሰማም ብሎ ሄደ እንጂ እኔ ሚስጥር አላወራም እንዳንቺ ክፉ ቀን ያወራነውን አላጋልጥሽም ከቻልሽ ግን ባልሽ ስልኬ ላይ እንዳይደውል ዛሬም ሲደውል ነው ያለው ይሄንን በልጄ ምዬ ነው የምናገረው ባልሽ ስልኬ ላይ እንዳይደውል ከትላንት ወዲያ ለባልሽ ደውዬለታለሁ ሲለምነኝ ስለኖረ ታስታግሳለህ ወይስ መልስ ልሰጣት ነው ለሚስትክ ብዬ ለነግረው አላነሳም ዛሬም 3 ደውሏል ባልሽ ቁጭ ብለሽ እያዳመጥሽ ነው ባልሽ ስልኬ ላይ እንዳይደውል ጨርሻለሁ ገጥመናል ስፈልግ ነው ግን እኔ ጉቺ መመልስልሽ እንዳንቺ የቤት ስራ አላረግሽም ሆምወርክ ነው የሆንኩብሽ ሆምወርክ ባደርግም ከባሌ ጋር ያደረኩት ነውረኛ ለ30 ደቂቃ ስልክ እንትን ይዘጋል ቲክቶክ ይቋረጣል ሴክስ ማድረግ ስፈልጊ ቲክቶክ ይዘጋና ነው የሚደረገው እሱን ሁላ ነውርሽን ሸፍነን አልፈናል የእናቴ ልጆች ልንገርሽ ጎዳ እያለኝ የእናት ልጅ የለኝም ቲክታክ ላይም አታውቂያቸውም የእናቴ ልጆች ጎዳ እያሉ ሲተፉብሽ እኔ ነበርኩ ከጎንሽ የቆምኩት እኔ ጎዳ እያለኝ የእናት ልጅ የለኝም 46 ጊዜ አባረሬ 47ኛ የመለስኩትም ሰው የለም ቆራጥ እኮ ነን አንቺኛ ሐሞት አለን ሐሞት ቢስ ሐሞትሽን ሰብሰብ አርጊ ነቃ ደንገጥ በያንቺ ተኝተሻል በቆምሽ አታጓሪ በየገስቱ ላይ ገብተሽ የምትሰድቢኝ ቤቶች ወንዶቹ ወንድ ነው የማይመስሉኝ ነምልሽ በህይወት ባገኛቸው ተፍቼባቸው ማልፋቸው ወንዶች ናቸው አለማፈርሽ ካሊፎርኒያ ሊሄድ ነው አለችኝ እንዲህ አለችኝ መቼ ቀን የት ተገናኝተን ቤታ ከመጣችሁ ዲያን ይደወልሽልኝ አለማፈርሽ እስከ ዛሬ እኮ ሄለን እኔ ነበርኩ ጥሩ ረሳሹ ይሄ ሁላ ጊዜ እኔን ከቤታ ነፃ እንደምታወጣኝ ጉቺ ጥሩ ሰው ነች የያዘ ይዟት ነው እንዲህ ሆና ነው ስትያል ነበር እንዴ እንደማይሳካ የርቁን መጨረሻ በጄሪ በኩል ነገርኩሽ ተስፋ እንደሌለሽ አወቅሽ አሁን ቤታና ጉቺን በመለያያቸው ነው ላንለያይ ቃል ኪዳን አላቡ ይሄን ነው የምነግርሽ ያገሬ ልጅ ስላበ ምክንያት ነው ተጣልተን እኮ ጸባችንን ሳታቆን የታረቅነው ጸባችንን አንድ ሰው ሳያቅ ያውም ተቦላልከን ማለት ነው ተደባብረን ያገር ልጅ እንዲ ነው ክብር እንዲ ነው አየሽ እኛ ልክ ጥግና ቃለን እንደው ፊታችን ላይ እንኳን ሰው ጸባችንን ሳያቅ መተው እንኳን ቤታ ሲሉኛለች ቤታዬ ቆይ በኋላ ትመጣለች እያልኩኝ እሷም እንደዛው ታረቅን አየሽ ሰው ተጣልቶ እንኳን ክብርን ያቃል ተዘጋግቶ እንኳን ክብርን ያቃል ክብር አሳየንሽ ክብር አይገባሽም ንቀት አሳየንሽ ንቀት አይገባሽም አቀመስኩሽ እንግዲህ እንደ ባዶ ቤት እየዞርሽ አስተጋቢ እንደ ክረምት ዝናብ ኘኘኘኘኘ በይ ደሞ የዛሬ 3 ወር አቀምስሻለሁ አጀንዳና የቤት ስራ ነው የምሆንብሽ ሆምወርክ ፈልገሻል ገጥመሻል አለቅ እኔ ቀን በቀን ካንቺ ጋር አልመላለስም አይደለም የሞተ ሰው በህይወት ያለም ካገኘሽ ይዘሽው ነይ አንገቱን ቆርጫ መጣዋለው ሸፍኝ ትላለች ለምን አባሽ ትቆርጫዋለሽ አምጪው ማን እኔ እኮ ሲንግል እኮ ነኝ በኔ ነው የሚያሳፍረው ባንቺ ነው የሚያሳፍረው እኔ እንትናን አስቀምጬ እንትናን አመጣለው ስልኩ አትጠቂኝ ቀልደኛ አቹመቲ የኔ እናት ከጀመርሽ ደግሞ እንጨርሳለን ይሄው ነው ጉቺ 3 ወር ረዘመ ቀኑን ልትቀይሪ ትችያለሽ ሲሪየስ ቶክ እንዴ 3 ወር ማጨርስማ ሄሊሷ እንዴ 3 ወር ማጨርስም እኮ ተብስቤ ልመልስላት እንጂ አንድ ላይ
እንዴ አልገባሽም እንዴ የቤታ እኮ እስከ ዛሬ እየተረገጠች እኮ ነው ቤታ ከጌሙ ቀን አንስቶ እኔም አብሬ በሶስት ወርማ ታባራለች ቆይ ዝናቡ ይቀዘቅዛል ብንል እንደ አዲስ በረዶ እየጣለች ነው ያለችው እንደ አዲስ በረዶ እየጣለች ተቸገርን እኮ ሶስት ወርም እኮ እንደው ብዬ እኮ ነው አይዊሽ እንደው ስድስትም ባረግላት እንደ ፍርድ ቤት እየፈረድኩብሽ ነው ማስጮህሽ أزرت قبل المعركة أزرت طليت طعم دمتها أزرت أزرت أسي وش لها طعم كل طعم شو وكطعم شو لها وش لها طعم وعني معري وش قبل المعركة أزرت طليت طعم دمتها أزرت أسي وش لها طعم كل طعم شو وكطعم شو لها يتولي أزرت قبل المعركة أزرت طليت طعم دمتها أزرت أسي وش لها طعم كل طعم شو وكطعم شو لها وش لها طعم وعني معري وش قبل المعركة أزرت طليت طعم دمتها أزرت أسي وش لها طعم كل طعم እያማጣቻት መስሎ መንገደኛው ያው በመሃል ላይ ስለምን እያወራ እንደሆነ ሰዎች እንዲገባቸው ብለን ነው ይቅርታ መንገደኛው ምንድነው መድረክ ይቅርታ ሶሪ ቀደም ካስደበርኩሽ ለማንኛውም ናይ ማለት በድንገት ነው ለገባው ተራ አልጠበቅም በጣም ተናድጄ ስለነበር ጥያቄ ስጠይቂያት አጎርቤቱን የገዛው የቀርብ ወዳጅሽ ነው ስትያት እና እኔ ኬዙን ማቀው እንደማንኛውም ሰው ቲክቶክ ላይ ነው ስትል በጣም ተናድጄ ገባው ማንንም መብረቁ ነው ምናምን እንደሚሉት ልጅ ማለት ነው መብረቁ ነው ምናምን እንደሚባል ቲክቶክ አልቅሳ እንደለመነችውና በውስጥ ደውላለት አልቅሳ እንደለመነችውና እኔን አታጋፍጠኝ አይነት ነገር እንደተጫወተች በዛው አያይዛ ምንድን ያለችው ላይቭ ላይ ነው ሪከርዱ ራሱ አለ ብዙ ሰዎች ጋር እና ምንድን ያለችው ደውዬ አናግሪያት ገንዘቡን እመልሳለሁ ብላለች በእናትሽ በቃ የሆነ ነገር አሰሚኝ ሲሏት ምን አለች እንዴት ነው ሲሏት በቃ ገንዘቡ እጇ ላይ የለም መንግስት ጋር እንደተያዘባት ነግራኛለች ያለች ሰው ስልኳን የምታቅሰው ብዙ ግንኙነት ያላት ሰው እዚህ ጋር ለምትጠይቂያት ጥያቄ እንደማንኛውም ቲክቶክ ላይ እንደሚያውቃት ሰው ቲክቶክ ላይ ነው የሰማሁት እንደማንኛውም ሰው ቲክቶክ ላይ ነው የሰማሁት ስትል ደሜን የተተከተከው ማለት ነው እንዲህ ዘልዬ ብገባ ደስ ባለኝ ቮይስ አጠገብ የምታውቀው ሚላክልህ አድቫንትን አለ ማስረጃ አለ በትክክል ቪዲዮ እኔ አሁን ልክፈትልሽ እየሰማሽኝ ይኸውልሽ ያ ክፈተው ልክፈትልሽ ክፈተው ዙም አደርጋለሁ ኦኬ ባጭሩ ቤታዬ የአምሳ ሰባት ሚሊዮን ነው ኡስታዝ አትቀበሉ እንደዚህ ነኝ በቃ እማትልህ ነገር የለም እኔ ጋር ደውለሽ ገባ በይና እኔ እንደምናችሁ ደህና ናችሁ ከማለቴ በፊት የአምሳ ሰባት ሚሊዮን ነው ኡስታዝ አትቀበሉ አውርቻታለሁኝ መብረቁ አውርቻታለሁኝ ግን ያው ግን በውስጥ መጀመሪያ መኬድ ያለበት ጉዳይ አለ በውስጥ እሺ ይሁን ዋናው ማግኘትሽ ነው ማግኘሻት አግኝቻታለሁ ይሄ
እሺ ያው 2 ሚሊዮን ምናምን እኮ ወረስ እናደርጋለን እንደ ቀልድ ብናወራም አይቀርም። ኦልሬዲ አውርቻታለሁኝ ሳወራትም በፈቃደኝነት ሪከርድ ላድርግሽ ብያት አድርጊ ብላኝ አውርቻታለሁኝ። እግዚአብሔር ይመስገን ጥሩ ነገር ይመስለኛል ያለው። ኢንሻአላህ አላህ ጥሩ ያደርገው። አንቺ አላህ ይባርክሽ። ሁሉን አላጠፋችሁም በይ ብቻ በቃ እሱ ነው። አዎ በነገራችን ላይ ገንዘብ ሁሉም መንግስትን የያዘው ያንን ነገር የማጣራት ሂደት እንሄድበታለን። ብቻ አሁን አዲስ ነው ከነ መረጃውን እየደረሰኝ ያለው። ይህን ጉዳይ በደንብ ትሄድበታለህ። ከኔ ዋናው አንተ ስለሆንክ ይህን ስራ ያስጀመርከው የደከምክበትም ያንተን ክሬዲት ማንም መውሰድ አለበት ብዬ አላስብም። የጮክበት አንተ ስለሆንክ ኖርማል እኔ ትንሽ ነው ያገዝኩ ገባ። ስለዚህ እሷን አውርቻታለሁኝ። ሙሉ ገንዘባቸው የሚመለስበትንም ቀን የነገረች ይህንን ያለችው እንግዲህ እንደሰማሽው። ግን እንደ ማንኛውም ቲክቶከር ቲክቶክ ላይ ነው የሰማሁት። ሴትዮዋን የምታውቃት አሁን አጀንዳው ሚዲያ ላይ መወራት ከጀመረ በኋላ ነው እንጂ ከዛ በፊት አይደለም አይደል? ከዛ በፊት ሚዲያ ላይ መወራት ያወራሻት መስይዝ ላይ እንደገና ደግሞ ቀድምን ኢትዮጵያ ላይ ለተደረገ ወንጀል ኢትዮጵያ ላይ ነው የሚጠየቁት እና ዱባይ ላይ መጠየቅ አይቻልም ማለት። ይሄንን ኬዝ ኢትዮጵያ ላይ እንደተደረገ ካወቅሽ ለምን ይሄንን ቃልና ለምን ለሷ መደወል ለምን እዚህ ነገሮች ኢንቮልቭ መሆን አስፈለገ? መሲ ሲሪየስ ብትገቢና ብትነግሪኝ ደስ ይለናል ማለት ነው። ያ ቤታ ቀጠን ያለ ጉዳይ ደርሶን ነው። እሺ በጣም ይቅርታ ሁለገብ ወሬ እያወራን ስለሆነ ያ በ17 እመልሰዋለሁ ብላለች። እንደው ብላለች ብሩን በ17 እመልሰዋለሁ ብላለች። ቪዲዮ ስለተቆራረጠ የዚህን ያህሉላ ፐርሰናሊ በህዝብ ፊት ተናግራ፣ ዛሬ ግን እንደማንኛውም ቲክቶክ እኔም ቲክቶክ ላይ ነው የሰማሁትኝ። ከዛሬ 2 ወር በፊት ነው እንግዲህ እቺ ሰው ያናገረቻት። ኬዙ የመጣው አሁን ነው ፍጥጠው ሊወጣ። ከዛ በፊት የምታውቅ ሴትዮ ፀጉር ቤቱ ሲሸጥ ብዙ ነገር ከጎን ሆና ብዙ ነገር እንዳደረገችው በስተመጨረሻ ሚኪ ላይ እየተለጠፈ ሲሄድ ነው ነገሩ እየተባባሰ ሚዲያ ላይ ሊወጣ ሲል በተለያየ ኬዝ እየመጣች ሚዲያ ላይ ስሟ እንዳይጠፋ ማልቀስ ጀመረች። ሁሉም ጋር ሄደች በውስጥ እያለቻቸው ስሟ እንዳይነሳ ጥያቄ እናነሳለን። እሷ ያለችን ነገር ያው አሁን ስላለች የመርሳት በሽታ ስለሌለብን አስታውሳለሁ ማለት ነውና እንደዛው ያዘው መሲ አብሽር ችግር የለባትም መሰለኝ ለመመለስ። ያ ጥያቄ ይሄ ነው። እንደገና ቪዲዮን ሰምተናል፣ እሷ የመለሰችውን ሰምተናል። ከዛ ላይ ተነስተን ጥያቄ መሲን ጠይቃታለን። ችግር ያለባት አይመስለኝም። ቤታ በዚህ ላይ ምን ትያለሽ? አይደለም በዚህ ጉዳይ ላይ ምን ትያለሽ? ለማስታወስ ነው ቤታ። ይሄን ሰላም ልላችሁ ነው የገባሁት። እራት እየበላው ነው፣ አይመቸኝም። ሰላም ልላችሁ ነው። ጫጫታ ምን ራሱ እንዳላችሁ አልሰማሁም። ቤታ ፓርቲ ትገቢያለሽ እንዴ? ኖ አልገባም። እራት ልበላ ወጥቼ ነው ከቤተሰብ ጋር፣ ከዛ መለሳለሁ። አታስቂኝ። ሰላም በልልኝ። ያመጣውን ማር መቼም ካይም አይጠፋም። እነግርልሻለሁ። አወንደር ያመጣው ማር ዘንድሮ ማይኑር ይላል። እነግርልሻለሁ። እሺ ይመቻችሁ። በቃ ጉቺ ስልክ ይዛለኝ መሰለኝ። አሉ ቤት በቃ እኔ አውራሻለሁኝ። በቃ ደግሞ ቦይስ ይሄ ድምጽ በኋላ ሰርጀሪ ቦታ ነው በዱቄት ያለተከበ ያለው ያ ሰርጀሪ ሆስፒታል ነው እንደዚህ አይነት ድምጽ ያለው በሉ። በረኛ መከራ ውስጥ ገባን። ስሚ እንሄድበታለን። ጉቺ አምታሻለች ብላለች። እሱን እኔና አንቺ ጉቺ እንቀጣቀጥበታለን። ጠብቂ። ያ ፍሎሪዳ ሄዳ ሰርታለች አለ። እንግዲህ ፍሎሪዳ ድምጽ ነው ይሄ በነገራችን። አራት አስቀኝ። በቃ እሺ ፈታ በሉ። እየጮኩ ነው የማወራው። እሺ ቻው። እሺ
ጋይስዬ እየተበተባችሁ እስካሁን 300 እንኳን አልሞላም። እንደገና በጊፍት የባረካችሁት ፎሎ አድርጉት። የአዲሱ ቲክቶካችን ነው። መሲ መንገድ